አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮችም ሼር ላይክ በማድረግ አበረታቱኝ ይላለሁ። ዛሬ ይዤላችሁ የመጣሁት ቤዛ ክፍል 51 ነው። ለሳሮናም ለአያቷ ኩላሊቷ እንድትሰጣት ጠየቀቻት። እሷም በጣም ደነገጠች። ምን እያልሽኝ ነው ብላ አፍጣ አየቻት። እሷም በድጋሚ ልጅሽን የምታሳድጊበት በቂ ገንዘብ እኔ ጋር ታገኛለሽ እያልኩሽ ነው ያለውት አለቻት። ሳሮንም በጣም ተናደደች። እንዴት ቆይ ምን አይነት ሰው ናችሁ ሁላችሁም? እንዴት እንደዚህ አይነት ጥያቄ ደፍረሽ ልጠይቅኝ ቻልሽ? ብላ አፈጠጠችባት። እሷም እኔ ያሰብኩት ነገር ለማሳካት ከሮቤል የሚበልጥ እንደምጓዝ ከዚህ በፊትም አስጠንቅቀሽ ታውቂያለሽ ብላ መለሰችላት። አሁንም እንድታውቂልኝ እፈልጋለሁ አለቻት። እሷም በጣም ተናደደች። ምንድን ነው እንዲሁ ፈጣሪ በዚህ ልክ እየቀጣኝ ያለው ምን አድርጌ ነው ብላ በራሷ ተጸጸተች። እሷም መልሳም ደጋገመችባት። እያልኩሽ ያለሁት ነገር ምንም አልገባሽም መሰለኝ። አንደኛ ልጅሽን ታሳድግበታለሽ፣ ታድኝበታለሽ፣ ሁለተኛ ደግሞ ሀብታም ትሆኝበታለሽ ብላ መለሰችላት። በፍጹም እንደዚህ አይነት ነገር አትልፊ፣ እኔ አላደርገውም፣ በእንደዚህ አይነት ነገር ውስጥ አልገባበትም አለቻት። በመጨረሻም ወደ ልጇም መጣችባት። ትላንትና ልጅሽ በጣም ታማ ተሰቋቁላ አይቻታለሁ፣ ሳያትም በጣም አሳዘነችኝ፣ እንዲሁም የምትሞት መስሎኝ ነበር አለቻት። ሳሮንም በጣም ደነገጠች። እንደዚህ አይነት ነገር እንዴት ትናገርኛለሽ ብላ እንዲሁ ሁላችሁም እንደሆነ ነገር ምን አይነት ሰው ናችሁ ብላ እልቅሻውን ጀመረች። ራሷንም ስታ ሄዳ ቁጭ አለች። ለሰልይም መጣ። አያ ከአንተ ጋር እያሳለፍኩ ያለሁት ጊዜ ሁሉም ህልም እየመሰለኝ ነው እያለችው፣ እሱም ሳቀባት። ከዚህ በፊትም ያልሽኝ ነገሮችን እያሰብኳቸው ነው አላት። እሷም የትኛው አልገባኝም አለችው። እሱም መለሰላት፣ አይ የሆነ ጊዜ ትዳር ለትዳር ለምናምን ብለሽ እየጠየቅሽኝ ጥያቄ እንዲሁም እኮ ይሄ እኮ እድለኝነት ነው። እንዲሁ እውነተኛ ፍቅር በጠፋበት ጊዜ እንዲሁ አፍቃሪ እንዲሁ እውነተኛ ሰው ታማኝ ሰው መገኘት ማለት እኮ በጣም መታደል ነው አላት። እሷም ደግሞ አይ በጣም ደስ አለኝ፣ እንዲሁም በቃ የፈለክበት ቦታ እኮ መኖር እንችላለን ብላ መለሰችለት። እሱም መለሰላት፣ አይ እኔ እኮ የምንኖርበት ቦታ ሳይሆን የምንኖርበት ኑሮ ነው እያሳሰበኝ ያለው፣ ሁሉ ነገር በቅርቡ ይስተካከላል ብዬ ወስናለሁ፣ የማምዬ ነገርም በቅርቡ ይስተካከላል ብሎ መለሰላት። እኔም በፍጥነት ስራ መጀመር አለብኝ አላት። እሷም ምን ማለት ነው አልገባኝም፣ ይስተካከላል ማለት አለችው። ከስራ መልስም ሲመጣ ከስራ ፌል ተገናኝተን ነበረ፣ በጣም ደስ የሚል ዜና ነግሮኛል አላት። እሷም ምንድን ነው የነገረህ አለችው። እሱም ጓደኛውን አመሰግነው፣ እንዲሁም እስከ ዛሬ አንቴና ለማግኘቴ በጣም ተናድጃለሁ። እሱም አይ እኔ እስከ ዛሬ ደግሞ ሚስቴን ስለጠበክልኝ እጅጉኑ በጣም ምርጥ ጓደኛ መሆንን አውቃለሁ አለው። አንተም እኮ ባለውለታዬ ነህ አለው። እንዲሁም እቺ እህትህን ልናሳክም እንወስን አለው። እኔም እኮ እንዲሁም እህትህን በመርሳቴ እንዲሁም ይቅርታ እንዲደረግልኝ አለው። እኔም እኮ እንኳን አንተ አይደለም እኔ ወንድሟ ራሱ እኮ ረስቻታለሁ አለ። ቤዛን ከጠላቶቿ ልጠብቅ ስትል የእናትህን ልጅ ረስተሃል። አሁን ደግሞ እኔ ደግሞ ተራ የኔ ነው፣ እኔ መቀየር አለብኝ ብሎ ችግር የለውም አንተ ብቻ ለቤዛ ጥሩ ባልሆንላት እንጂ አለው። መኪናዬም ሽጬም ቢሆን እሷን ለማሳከም ወስኛለሁ አለው። እሱም ደግሞ ደነገጠ። እንዴት ልታስብ ትችላለህ? መኪናህን ሽጠህ እህቴን ልታሳክም? ግን ይሄ ነገር ቤዛ ታውቃለች? እስካሁን አልነገርኳትም። ያው ስታይ ስታጣው መኪናው የት ነው ማለቷ ስለማይቀር መጀመሪያ እሷን ማስፈቀድ አለብኝ፣ መንገርም አለብኝ አለው። እንዳለም ለባለቤቱ ለቤዛ ሄዶ ሊነግራት ወሰነ። ገብቶም አንድ ነገር ሳላስፈቅድሽና
ሳልጠይቅሽ አንድ ነገር ትልቅ ነገር አድርጌያለሁ ብሎ ነገራት። ምንድን ነው እሱ አለችው። እሷም መኪናዬን ሽጫታለሁ አላት። እሷም አውቃለሁ ማማዬን ለማሳከም ብለህ መኪናን እንደሸጥክ ሰምቻለሁ አለችው። ይሄን ነገር ማን ነው የነገረሽ? ሳሚ ነው ያናገረሽ? እሷም ይሄ ነገርም ከኔ ለመደበቅ አስበህ ነበር እንዴ? ያቺ ምስኪን እናት ታክማ መዳኗ ለእኔ በጣም ህልና እረፍት ይሰጠኛል አላት። ትድናለች፣ አሁንም ፈጣሪ ከኛ ጋር ነው ያለው አለችው። ትድናለች፣ ነገሮች ሁሉ እየተስተካከሉ ነው። አንድ የቀረ ነገር ቢኖር ልጅ መውለድ ነው። እሱም ደግሞ ዛሬ ሄደን ማረጋገጥ አለብን አለችው። እሱም እንደጠበቃት አልሆነችም፣ እንዳልጠበቃት ነው ያገኛት። በጣም ደስም አለው፣ ሀሳቡም ስለተረዳችውና ስለተቀበለችው። አላቅም ቤዛ፣ ግን በጣም ፈርቻ ያለው አላት። ምንም ያስፈራ ነገር የለም፣ ምንም ቢሆን ምንም አይምሰል፣ እኔ ለራሴ ምንም ነገር አይመስለኝም አለች። እሱም በጣም ተደሰተ። ለሷ ያላት ክብርና ለሷ ያለው ፍቅርን ገለጸላት። ለቲጅም ስለ ቤዛ እኮ ሁሉ ነገር አስረዳሽኝ አይደል? ለምንድን ነው አሁኑ ነው ማንጀምረው አለቻት። እሷም አረ ተረጋጊ አክስቴ፣ ግን አሁንም ህመሟ አደጋ ላይ ነው። ዶክተሮቹም አፍጥናቸው ልትታከም ይገባል ብለዋል። አንቺ ግን ምንም ነገር እየተሰማሽ አይደለም አለቻት። ቲጂም መለሰችላት፣ እኔ እኮ ጨክኜባት አይደለም፣ በአንድ እህቴ እንዴት እጨክናለሁ? ግን እጄ ላይ ምንም አይነት ብር ስለሌለ እኮ ነው ዝም ያልኩት አለቻት። ቲጂም በጣም ተናደደች። በህይወቴ እንዳንቺ አይነት ደረቅ ሰው አይቻላቅም ብላ አፈጠተቻት። በጣም ተናደደች። ስልክም እያወራ ነበረ በላዩ ለመጣበት። እሱም ስልኩን ዘግቶ በኋላ እደውላለሁ ብሎ እሱንም አስጠነቀቀው። እያደረክ ያለው ነገር ዋጋ እንደሚያስከፍልህ ልነግርህ እወዳለሁ አለው። እሱም እንዲሁ ከኔ ጋር ልትፎካከር ብትሞክር ካሁን በኋላ አንቄ ገደል ውስጥ ነው ማስገባህ ብሎ አንቆ ይዞታል። እኔም እገልሃለሁ፣ አንቄ በእጆቼ በጣቶቼ ነው ምገልክ ብሎ አስፈራራ። እሱም ተግባር አድርገው፣ በጩኸትና በማስፈራራት እኮ የሚሆን ነገር የለም፣ ለምን ተግባር አታደርገውም አለው። አንተ ራስህ ነህ የሳሮን ልጅ አስለቅቀህ እዚህ ውስጥ እንዲገባ ያደረከኝ ራስህ ነህ። ሰውየው ምን እንደሚታወራ ሊገባኝ አልቻለም። ምን እያልክ ነው? እኔ የማንም ልጅ አላስለቀቅኩም። እንዲሁም እኔ እድሉን አግኝቼ ባስለቅቅ እንዲሁም ደስ ይለኝ ነበረ። ቆይ አንተ ምንድን ነው የምትለው? ቆይ ማነኝ እያልክ ነው ያለኸው አለው። ሰው አጋጭ፣ ሰው ፈቲ፣ ሰው አሳሪ የሆንከው ከመጀመሩ ነው አለው። እሱም እንዳትፈታተነኝ፣ በእጄ ውስጥ ሰበብ እንዳትገባ አለው። ሰውየው ቆይ አንተ ሰውን እያስፈራራ እድሜ ልክ የምትኖር ይመስልሃል? አንተን የሚያስፈራራ እኮ በቂ ህግ እንዳለ አትርሳ አለው። ይኸውልህ የመጨረሻ ማስጠንቀቂያ ነገር ቢኖር ከኛ መራቅ አለብክ፣ ብትርቅ ይሻላል። አንተም ከቤዛ መራቅ አለብክ አለው።